ሰሞኑን በቅርብ የወጣ አንድ መጽሐፍ እያነበብኩ ነበር። የፍርስራሽ ስር ተረኮች የጀርመን የኦስትሪያና የስዊዘርላንድ ደራሲያን የተመረጡ ስራዎች ይሰኛል መጽሐፉ። ተርጓሚው ዮናስ ታረቀኝ ነው። ለዛሬ 5 ተረኮችን መርጬ አቀርብላችኋለሁ። አንዳንዶቹ ታሪኮች ቁርጥ ለኛ የተጻፉ ነው የሚመስሉት። ከሁለተኛ ዓለም ጦርነት ማብቃት በኋላ በአውሮፓ የሰፈነውን መንፈስ የሚያስቃኙ ናቸው ታሪኮቹ። በሰው ልጅ ተስፋ እንዳትቆርጡ የሚያደርጉ፣ የሚያሳዝኑ፣ የሚያስጠነቅቁ፣ የሚያስተምሩ ምርጥ 5 ተረኮች ይዤላችሁ ቀርቤያለሁ። መጽሐፉን ገዝታችሁ አንብቡ። ተርጓሚውን ከልብ አመሰግናለሁ። እነሆ ወደ መጀመሪያው ተረክ እንለፍ። ርክክብ ያልተደረገልን ትውልድ ነን ይላል። ጸሐፊው ቮልፍጋንግ ቦርሸርት ነው። ይኸው ርክክብ ያልተደረገልን ትውልድ 1947 ነጻ ትርጉም። እኛ ካለፈው ያልተሳሰርን ርክክብ ያልተደረገልን መሰረታችን የካደን ትውልድ ነን። እድለቢስ ሀገር አልባና ሽኝት ያልተደረገለት ትውልድ። ፀሐያችን ሾጣጣ፣ ፍቅራችን ጨካኝ፣ ወጣትነታችን ወጣት አልባ፣ ድንበር አልባ፣ ስሜት አልባና ከለላ አልባ ትውልድም ጭምር። ከየዋህነታችን ላይ ተገፍትረን የሚንቁን ባዘጋጁት ዓለም ውስጥ የተጣልን። በዚያ ላይ ነፋሳት ይህንን ዓለም ሲያሽከረክሩት ልባችንን የሚይዝልን አንዳች አምላክ ያልተሰጠን። በመሆኑም አምላክ አልባ የሆንን፣ ትስስር የሌለን፣ ኋላ የሌለን፣ ትኩረት የተነፈግን ትውልድ። አረካካቢዎቻችን እግሮቻችንና ልቦቻችን አንዴ ቶም በሚተፋ አንዴ ደግሞ በሰው ቁመት ልክ በረዶ በሚጋግሩ ጎዳናዎች ላይ እንዲንቀዋለሉ እያደረጉ ሽኝት ያልተደረገለት ትውልድ አደረጉን። ትስስር የሌለን ትውልድ፣ ቅብብሎሽ ያላየን ያልተፈቀደልንም። ምክንያቱም መንገድ በሳቱ እግሮቻችን የሚንከራተተው ልባችን ላይ ሸፍጥ ስለሚሰራ። የተረከብነው አንዳች ነገር የለም። ጀግንነታችሁ አልተዋሃደንም፣ ስልጣኔያችሁ አላሻገረንም፣ ባህላችሁ አልተጋባንም፣ እምነታችሁ አልደረሰንም፣ ኩራታችሁ አላኮራንም፣ ዕውቀታችሁ አልጎበኘንም፣ አንድነታችሁ አላስተሳሰረንም። በጥላቻ ተሞልተናል። ዘረኝነት ያንዘረዝረናል። ጽንፈኝነታችን እስከ አጽናፍ ነው። እምነታችን የከንቱ ከንቱ ሆኗል። ሰው መሆን አቅቶናል። ማሰብ ተስኖናል። የተረከብነው ምንም የለማ። ተጋድሏችሁ መበሻሸቂያ፣ እምነታችሁ መሳለቂያ፣ ስራችሁ የተናቀ፣ ቋንቋችሁ መደናቆሪያ፣ ንግስናችሁ ጥፋት፣ ጥበባችሁ የማይረባ ሆኗል። አረካካቢዎቻችን ያለፈውን እየኮነኑ ሲያሻቸው እያፈረሱ በል ሲላቸው እያንቋሸሹ ካለፈው ትውልድና አስተሳሰቡ ጋር አንዳች ትስስር እንዳይኖረን አድርገዋል። ርክክብ ያልተደረገልን ዝም ብለን የምንንቀዋለል፣ መነሻችንንም መድረሻችንንም የማናውቅ፣ ሀገር ሲባል የማይሞቀን፣ ሀገር ሲባል የማይበርደን፣ ጎጥ ስንባል ዘራፍ የምንል ትውልድ ሆነናል። የቱን ማንሳት የቱን መጣል እንዳለብን የማናውቅ፣ በመንጋ እንድናስብ የተገደድን፣ እውነትና ውሸት የተደበላለቀብን ምስኪን ግራ የገባን ትውልድ ነን። በዓለም ፊት ከፍ ያደረጋችሁ መንፈሳችሁ ያልተጋባን ሰባራ ትውልድ። ልባችሁ ደካማ ስለሆነ ነው እንዳትሉን፣ ልባችን ድምፅ የለውም። ምክንያቱም ስለ ርክክብም ሆነ ስለ ሽኝት የሚያውቀው ነገር ስለሌለ ልባችን በተደረገልን እያንዳንዱ አቀባበል ይደማል፣ ያዝናል፣ ያለቅሳል። ቢሆንም ግን ደራሽ ትውልድ ነን። ምናልባት በአንድ አዲስ ኮከብ ላይ፣ በአንድ አዲስ ሕይወት ላይ፣ በአንዲት አዲስ ፀሐይ ስር፣ በአንድ አዲስ ልብ በምላት የተወለድን ትውልድ እንሆናለን። ምናልባት ለአዲስ ፍቅር፣ ለአዲስ ሳቅ፣ ለአዲስ አምላክ በምላት የተሰጠን። እርግጥ ርክክብ ያልተደረገልን ትውልድ ነን። ነገር ግን ሁሉም መዳረሻ የኛ እንደሆነ እናውቃለን። የቀጣዩ ታሪክ ጸሐፊም ቮልፍጋንግ ቦርሸርት ነው። ዳቦ ይሰኛል። ዳቦ በ1947 ነው የተጻፈው። ይኸው ድንገት ከእንቅልፏ ነቃች። ከሌሊቱ 8 ሰዓት ተኩል ነው። ምንድነው ያባነነኝ ስትል ራሷን ጠየቀች። ምግብ ማብሰያ ክፍል ውስጥ የሆነ ሰው ከወንበሩ ጋር ተጋጨ። ጆሮዋን ወደ ምግብ ቤቱ አቅጣጫ ቀሰረች። ምንም ድምፅ አይሰማም። ፍጹም ጸጥ ያለ ነው። በጎን በኩል አልጋውን በተዳበስ ባዶ ነው። ይበልጥ ጸጥታ እንዲሰፍን ያደረገው ያ ነው። ትንፋሹ የለም። ካልጋዋ ወርዳ ቀስ ብላ ጨለማ በዋጠው ሳሎን በኩል ወደ ኩሽናው አመራች። ኩሽና ውስጥ አገኘችው። ሰዓቱ ከሌሊቱ 8 ሰዓት ተኩል ነው። ክፍል ውስጥ ያለው ኮሞዲኖ አጠገብ የቆመ የሆነ ነጭ ነገር ተመለከተች። መብራቱን አበራችው። ሁለቱም ቢጃማ ለብሰው ቆመዋል። ሌሊት በ8 ሰዓት ተኩል ኩሽና ውስጥ
ኩሽና ውስጥ ባለ ጠረጴዛ ላይ ዳቦ የሚቀመጥበት ሳህን ይገኛል። ከዳቦ ላይ እንደተቆረሰለት ተመለከተች። ቢላዋው ሳህኑ አጠገብ ተቀምጧል። የጠረጴዛው ልብስ ላይ የዳቦ ፍርፋሪ ይታያል። ማታ ማታ ወደ መኝታ ከመሄዳቸው በፊት ሁልጊዜም ጠረጴዛውን ታጸዳለች፣ በእያንዳንዱ ምሽት። አሁን ግን ጠረጴዛው ላይ ፍርፋሪ አለ፣ ቢላዋውም አጠገቡ አለ። ብርዱ ወለሉ ላይ ካለው የሴራሚክ ንጣፍ ተነስቶ ቀስ እያለ ወደ እሷ ሲሳብ ተሰማት። እይታዋን ከሳህኑ ላይ አነሳች። የሆነ ነገር የሰማው መስሎኝ ወደዚህ መጣኋልና የምግብ ማብሰያ ክፍሉን ዙሪያ መመልከት ጀመረ። እኔም ሰምቻለሁ ብላ መለሰችለትና በሌሊት በቢጃማ ስታየው እውነትም የዕድሜውን ያክል እንዳረጀ ተገነዘበች። 63 ዓመት። አንዳንዴ በቀን ሲታይ ገጽታው ገና ወጣትነት ላይ ያለ ይመስላል። እሱም በቢጃማ ስትታይ ያረጀች ትመስላለች ሲል አሰበ። ምናልባትም በፀጉሯ ምክንያት ይሆናል። ሴቶችን ሌሊት ላይ በአንድ ጊዜ ያረጁ የሚያስመስላቸው ፀጉራቸው ነው። ጫማ ማድረግ ነበረብሽ፣ በባዶ እግርሽ የሴራሚኩ ቅዝቃዜ ብርድ ያስመታሻል አላት። መዋሸቱን መቋቋም ስላልቻለች አልተመለከተችውም። ከ39 የጋብቻ ዓመታት በኋላ መዋሸቱን የሆነ ነገር የሰማው መስሎኝ እኮ ነው፣ ከዚያ ምግብ ማብሰያ ክፍል ውስጥ ነው ብዬ አሰብኩኝ አለና በድጋሚ ዝም ብሎ ከአንዱ ጥግ ወደ ሌላው ጥግ መመልከት ያዘ። እኔም የሆነ ነገር ሰምቻለሁ ግን ምንም ነገር የለም ብላ ዳቦ ያለበትን ሳህን አንስታ ፍርፋሪውን ከጠረጴዛው ላይ አራገፈች። ምንም የለም ሲል እርግጠኛ ባልሆነ ስሜት አባባሉን ደገመው። እና ወደ አልጋችን እንሂድ፣ ውጭ ይሆናል፣ የሴራሚኩ ቅዝቃዜ ብርድ ያስመታል አለችው ክንዱን ይዛው። እውነትሽን ነው፣ ከውጭ የመጣ ድምፅ ሳይሆን አይቀርም፣ እዚህ ውስጥ መስሎኝ እኮ ነው። በመስኮቱ አሻግሮ ተመለከተ። እጇን ወደ ማብሪያ ማጥፊያው ዘረጋች። መብራቱን ማጥፋት ይኖርብኛል፣ ካለበለዚያ በድጋሚ ሳህኑን ለመመልከት እገደዳለሁ፣ ሳህኑን መመልከት ደግሞ የለብኝም ስትል አሰበች። እና ውጭ ነው፣ ነፋሱ ሲኖር የጣራው ከፈፍ ሁሌም ከግድግዳው ጋር እንደተጋጨ ነው ብላ መብራቱን አጠፋችው። ልክ ነሽ፣ ነፋስ ሲኖር ከፈፉ ሁልጊዜም እንደተርገበገበ ነበር፣ እኔ ደግሞ ኩሽና ውስጥ መስሎኝ አላት። ሁለቱም ቀስ እያሉ በጨለማ ውስጥ በኮሪደሩ አልፈው ወደ መኝታ ክፍል ገቡ። ባዶ እግሮቻቸው ወለሉ ላይ ጣ ጣ የሚል ድምፅ ያሰማ ነበር። ነፋሱ ነው፣ ሌሊቱን ሙሉ ሲነፍስ ነበር አለ። አልጋው ላይ ጋደም እንዳሉ ልክ ነው፣ ሌሊቱን ሙሉ ሲነፍስ ነበር፣ የጣሪያው ከፈፍ ነው የተንቋቋው አለች። አሁን እኔ ደግሞ ኩሽና ውስጥ መስሎኝ ነበር፣ ለካስ የጣሪያው ከፈፍ ነው። በግማሽ እንቅልፍ ላይ ያለ በሚመስል ሁኔታ ተናገረ። ይሁን እንጂ ሲዋሽ ድምፁ ምን ያክል እውነተኛ እንዳልሆነ አውቃለች። ይበርዳል፣ ውስጥ ልግባ፣ ደህና አደር ብላ በስሷ አዛጋች። ደህና አደሪ፣ በጣም ይበርዳል አላት። ከዚያ በኋላ ጸጥታ ሰፈነ። ብዙ ደቂቃዎች ካለፉ በኋላ ቀስ ብሎ በጥንቃቄ ሲያኝክ ሰማችው። እንቅልፍ ያልወሰዳት መሆኑን እንዳያውቅባት ሆን ብላ ያለማቋረጥ በጥልቀት መተንፈስ ጀመረች። ማኘኩ ግን ተከታታይነት ስለነበረው ቀስ በቀስ እንቅልፍ ወሰዳት። በነጋታው ምሽት ላይ ወደ ቤት ሲመጣ 4 ቁርጥ ዳቦ አቀረበችለት። ሌላ ጊዜ የሚበላው 3 ቁርጥ ዳቦ ብቻ ነበር። 4ቱንም ብላ፣ እኔ ከዚህ በላይ መብላት አልቻልኩም፣ አንዱን ጨምረ ብላ ብላው ከጠረጴዛ መብራቱ አጠገብ ዞር አለች። ሳህኑ ላይ እንዴት እንዳቀረቀረ ተመለከተችው። ቀና አላለም። በዚህ ጊዜ በጣም አሳዘናት። 2 ቁርጥ ዳቦ ብቻማ ልትበያ አይገባም አለ እንዳቀረቀረ። በእውነት በቃኝ፣ አልበላሽ እያለኝ ነው፣ ግድ የለም አንተ ብላ አለችው። ጠረጴዛው መብራት ስር መታ የተቀመጠችው ለተወሰነ ጊዜ ከሱ ርቃ ከቆየች በኋላ ነበር። ይህችን ታሪክ በጣም ነው የወደድኳት። ሌሊቱን በሆቴል ትሰኛለች። ጸሐፊው ዚግፍሪድ ሌንስ ነው። ሌሊቱን በሆቴል በ1949 ተጻፈ። ሌሊቱን በሆቴል። እንግዳ መቀበያው ክፍል ያለው ተረኛ ሰራተኛ ጫፎቻቸው በተበሉ ጣቶቹ መዝገቡን አገላብጦ ትከሻውን በሐዘኔታ አሰበቀና ወደ ግራው ዞረ። በዚህን ጊዜ ክንዱ ስር የደንብ ልብሱ ሊተረተር ደረሰ። ያለው ብቸኛ አማራጭ ብቻ ነው። በዚህ ሰዓት የትም ቢሆን ባለ አንድ አልጋ ክፍል አያገኙም። አይ ካሉ ሌሎች ሆቴሎችን መጠየቅ ይችላሉ። አጣው ብለው ተመልሰው እኛ ዘንድ ከመጡ ግን ልንረዳውት እንደማንችል ካሁኑ ነው የምነግሩት። ምክንያቱም እንዴት እንደሆነ ባላውቅም እርሶ ሊከራዩት የፈለጉት ይህ ባለ 2 አልጋ ክፍል ተከራይ ሊያገኝ ስለሚችል አለ።
ጥሩ እከራየዋለሁ፣ ግን ክፍሉን ከማን ጋር እንደምጋራው ማወቅ እፈልጋለሁ። ያው ለጥንቃቄ ነው እንጂ ፈርቻ አይደለም። የክፍል አጋሬ ጓደኛዬ እዚህ ነው ያለው። መቼም አንድ ሌሊትም ቢሆን አብረው ያሳለፉት ሰው ጓደኛ ሊባል ይችላል አይደለም እንዴ? ሲል ሽቫም ጠየቀ። ልክ ነው፣ ክፍል ውስጥ ነው ያለው፣ ተኝቷል ሲል ሽቫም ደገመና የምዝገባ ፎርሙን ተቀብሎ በመሙላት ለሆቴሉ ሰራተኛ መልሶ ሰጥቶ ደረጃውን ወጣ። ሽቫን የተነገረውን የክፍሉን ቁጥር እንዳየ ሳይወድ በግድ እርምጃውን አንቀርፎ ክፍል ውስጥ ያለው እንግዳ የሚያወጣቸው ድምጾች ካሉ ማዳመጥ ይችላል በሚል ተስፋ ትንፋሹን ዋጥ አደረገ። ወደ በሩ የቁልፍ ማስገቢያ ቀዳዳ ጎነበሰ። ክፍሉን ጨለማ ወጦታል። ልክ በዚህን ጊዜ የሆነ ሰው ደረጃውን እየወጣ እንደሆነ ሰማ። የሆነ ነገር ማድረግ አለበት። በእርግጥ ክፍሉን አልፎ መሄድና ቦታውን እንደጠፋው ማስመሰል ይችላል። ሌላው አማራጭ ደግሞ ቀጥታ ወደ ተከራየውና አንድ ነፃ አልጋ ወዳለበት ደባል ወደ ተኛበት ክፍል ውስጥ መግባት። ሽቫም እጀታውን ተጭኖ ወደ ውስጥ ገባ። በሩን ዘጋ። እጁን ዘርግቶ ማብሪያ ማጥፊያውን በዳበሳ ፈለገ። ድንገት ፍለጋውን አቆመ። አልጋዎቹ ሊያደናቅፉኝ ይችላሉ ሲል በማሰብ በዚህን ጊዜ አንድ የታፈነ ግን ደግሞ ጉልበታም የሆነ ድምጽ እባክህ አታብራው፣ ክፍሉ እንደጨለመ ብቶ ውለታ እንደዋልክልኝ ነው የምቆጥረው አለ። እንዴ ስትጠብቀኝ ነበር እንዴ አለ ሽቫን ደንግጦ። መልስ ግን አላገኘም። በዚያ ፋንታ ክፍል ውስጥ ያለው ሰውዬ ክራንቼ እንዳያደናቅፍ ክፍሉ መሃል አካባቢ የሚገኘው ሻንጣይ ላይም እንዳትወጣ ጥንቃቄ አድርግ፣ ወደ አልጋ እኔ መራሃለሁ፣ በግድግዳው በኩል 3 እርምጃ ተራመድና ወደ ግራ ዙር፣ ከዚያ በድጋሚ 3 እርምጃ ከተራመድክ በኋላ ያልጋውን እግር ትነካዋለህ። ሽቫም ትእዛዙን ተከትሎ አልጋው ዘንድ ደረሰ። ልብሱን አውልቆ የሚቀዘቅዘው አልጋው ውስጥ ገባ። የሰውየውን አተነፋፈስ አዳምጦ አሁኑኑ እንቅልፍ ሊወስደው እንደማይችል ተሰማውና በነገራችን ላይ ሽቫም እባላለሁ አለ። ትንሽ ቆይቶ ፈራ ተባ እያለ ነው አለ ሰውየው። አሁን ስብሰባ ለመካፈል መጥተህ ነው ጠየቀ ሽቫም። አይ አይደለም፣ አንተስ መልሶ ጠየቀ ሰውየው። አይደለም አለ ሽቫም። ለስራ ነው ጠየቀ ሰውየው። ለስራ ነው ማለት እንኳን አይቻልም። ምናልባት ወደዚህ የመምጣቴ ምክንያት ሌላ ሰው ወደ አንድ ከተማ ለመምጣት ካለው ምክንያት ያልተለመደ ሊሆን ይችላል ሲል መለሰ ሽቫም። በቅርበት ያለው ባቡር ጣቢያ አንድ የባቡር ተሽከርካሪ ክፍል እየጎተተ አለፈ። መሬቱ ተንቀጠቀጠ። ሰዎቹ የተኙባቸው አልጋዎችም ተርገፈገፉ። ያልተለመደ ማለት ወደዚህ ከተማ የመጣው ራስን ሲጥ ልታደርግ ነው እንዴ በማለት ሰውየው ጠየቀ። ኧረ አይደለም እንዴ እንደዚያ መስላለሁ እንዴ አለ ሽቫም። ጨለማ ስለሆነ ምን እንደምትመስል አላውቅም። ሽቫም ፍርሃት በተሞላ የደስታ ድምፅ እግዚአብሔር ከዛ ይሰውረኝ፣ እንደዛ አይደለም፣ አንድ ልጅ አለኝ አቶ። ሰውየው ስሙን አልነገረውም። ትንሽ አስቸጋሪ የሆነ ልጅ ነው፣ በሱ ምክንያት ነው ወደዚህ የመጣሁት። ሐኪም ቤት ነው ያለው። እንዴት ሆኖ? አረ ጤነኛ ነው፣ እርግጥ ትንሽ ገርጣ ብሏል፣ ግን ችግሩ እሱ አይደለም፣ በጣም ጤነኛ ነው። ለነገር የፈለኩት ለምን ወደዚህ እንደመጣው፣ ለምን እዚህ አንተ ያለህበት ክፍል እንደተገኘው ነው። እንደነገርኩ ምክንያቱ ከልጄ ጋር የተያያዘ ነው። ልጄ ሲበዛ ቁጡ፣ ስሜተስ ስላዩ ላይ ጥላ ሲያርፍ እንኳን የሚሰማው አይነት ነው። ታዲያ ሐኪም ቤት ነው ያለው? አይደለም፣ ሙሉ በሙሉ ጤነኛ ነው ብዬ ተናገርኩ እኮ፣ ግን አደጋ ላይ ነው ያለው ልጄ። ትንሹ ልጄ እንደ መስታወት በቀላሉ የሚሰበር ነፍስ ነው ያለው። ለዚህ ነው አደጋ ላይ ያለው። ታዲያ ለምን ራሱን ሲጣ አያርግም? ተው እንጂ እንዴ፣ አንድ ፍሬ ልጅ እኮ ነው። በዚህ እድሜው ምን ነው እንዴ? እንዴት እንዲህ ትላለህ? የኔ ልጅ አደጋ ላይ ነው ያለው ያልኩበት ምክንያት ወዲህ ነው። በየጠዋቱ ወደ ትምህርት ቤት ሲሄድ ትምህርት ቤት የሚሄደው ብቻውን ነው። እናም የጠዋቱ የመጀመሪያው ባቡር ሲያልፍ የትንሽ ልጅ ቆሞ እጁን ለተሳፋሪዎቹ ያውለበልባል፣ በፍጥነት በደስታ ተሞልቶና በከፍተኛ ጉጉት። እና ጠየቀ ሰውየው። ከዚያ ወደ ትምህርት ቤት ይሄዳል። ወደ ቤት ተመልሶ ሲመጣ አኩርፎና ፈዞ፣ አንዳንዴም እንደውም እያለቀሰ ነው። የቤት ስራውን ለመስራት አቅም አይኖረውም። መጫወትም ሆነ ማውራት አይፈልግም። ለወራት ያክል እያንዳንዱ ቀን የሚያልፈው እንደዚህ ነው። ልጄ በሽታ ላይ ጣለኝ። ለምንድን ነው እንደዚህ የሚሆነው? ጠየቀ ሰውየው። አየህ፣ ግራ የገባኝ ነገር ይሄ ነው። ልጄ ባቡሩ ሲያልፍ ጠብቆ እጁን ያውለበልባል። እንዴት እንደሚያሳዝን እኮ። ግን ከባቡሩ ተሳፋሪዎች አንዳቸውም መልስ አይሰጡትም። ማንም መልሶ እጁን አያውለበልብለትም። ታዲያ ይህንን ጉዳይ ልጃችን ትልቅ ጉዳይ ሲያደርገው እኔና ባለቤቴ ከፍተኛ ስጋት ገባን። እሱ እጁን እያውለበለበ ሰላም ሲላቸው መልስ አይሰጡትም። መቼም ተጓዦቹን ማስገደድ አይቻልም። ይህን አስመልክቶ ደንብ ማውጣትም ግራ አጋቢና አስቂ ነገር ነው። ነገር ግን
ስለዚህ አቶ ሽፋም ነገ የመጀመሪያውን ባቡር በመሳፈር ለልጅ እጅህን በማውለብለብ ከሰቆቃው ልታክመው ነው? አዎን እንደዚያ ነው ያሰብኩት አለ ሽፋም። እኔ ስለ ልጆች ግድ የለኝም፣ ልጆች አልወድም፣ አጠገብም እንዲደርሱ አልሻም። ባለቤቴን ያጣሁት በልጅ ምክንያት ነው ማለት ይቻላል። የሞተችው የመጀመሪያ ልጇን ስትወልድ ነው አለ ሰውየው። አዝናለሁ አለ ሽፋም ቀና ብሎ ከሚያወራበት ጋደም እያለ። ደስ የሚያሰኝ ሙቀት በሰራ አካላቱ ተሰራጨ። አሁን እንቅልፍ ሊወስደው እንደሚችል ተሰምቶታል። ስለዚህ ወደ ኩርስባ ነው የምትሄደው ማለት ነው አይደለም? ጠየቀ ሰውየው። አዎን መለሰ ሽፋም። ስላሰብከው ዕቅድ የሚሰማ ነገር የለም? ማለቴ በግልጽ አነጋገር ልጅህን በማታለልህ ኀፍረት አይሰማህም? ያሰብከው ነገር የለየለት ማታለል መሆኑን ማመን አለብህ። ከኋላ የሚፈጸም ማጭበርበር አለ ሰውየው። እንዴት እንዲህ ትናገራለህ በፈጠረህ? ሽፋም ይህንን በቁጣ ተናግሮ በብርድ ልብሱ ተሸፋፈነ። ጥቂት ሲያስብ ቆይቶ እንቅልፍ ወሰደው። በነጋታው ጠዋት ሲነሳ ክፍሉስ ብቻውን መሆኑን ተገነዘበ። ሰዓቱን ሲያይደነገጠ የመጀመሪያው ባቡር ሊነሳ የቀረው 5 ደቂቃ ብቻ ነው። በፍጹም ሊደርስበት አይችልም። ከሰዓት በኋላ ተጨማሪ አንድ ምሽት ከተማ ውስጥ ለማሳለፍ ወጪውን ስለማይችለው ድባቴ ውስጥ ገብቶና ግራ ተጋብቶ እቤት ደረሰ። ልጁ በሩን ሲከፍትለት እየቦረቀ ነበር። በደስታ ተጥለቅልቆ እግሩ ላይ ተጠመጠመበት። የአባቱን እግር እየደበደበ አንዱ እኮ እጁን አውለበለበልኝ አባ፣ አንድ የመሰለ ለረጅም ሰዓት። በመጨረሻ መሐረብ የታሰረበት ዱላ በመስኮት አውጥቶ ከዓይኔ እስኪጠፋ ድረስ አውለበለበልኝ በክራንች ላይ ጠየቀ ሽፋም። ቀጣዩዋ ታሪክ ጠብቅ ብቻ ትላለች። ጸሐፊው ሃይንሪሽ ክሪስቲያን ዮሐን ስፖኤርል ነው። ትልቁም ነገር የያዘች ታሪክ ነች። ጠብቅ ብቻ በ1969 የተጻፈች። ጠብቅ ብቻ የሕይወቱን ግማሽ ያክል ወታደር በከንቱ ይጠብቃል። ከዚህ አባባል አንጻር ሲታይ ሁላችንም የሆነ ወታደራዊ ነገር አለን። ሁልጊዜም በየቦታው እንጠብቃለን፣ በምክንያትም ያለ ምክንያትም። መጀመሪያ የሚነሳውን የከተማ ውስጥ ባቡርን፣ የሴት ጓደኛን፣ የምሳ ሰዓትን፣ ፖስተኛን፣ ጋዜጣን፣ እድልን መጠበቅ ከእንቅልፍ ቀጥሎ በጣም ሰፊው የሕይወታችን ተግባር ነው። ምንም እንኳ በእርግጥ እንደ እንቅልፍ የሚከወን ድርጊት አይደለም፣ እንደውም የሱ ተቃራኒ ነው። እዚህ ላይ ነው ታዲያ የመጠበቅ ፍሬ ነገርና ጣፈንታ ያለው። የከተማ ውስጥ ባቡር ራሱ ለመጠበቅ ነው የተፈጠረው። ገብተን ስንቀመጥ በሌላ ባቡር መጥተው እዚህኛው ላይ የሚሳፈሩትን ተሳፋሪዎች ይጠብቃል። እንደዚያ ካልሆነ ጠባቂ የምንሆነው እኛ ነን፣ ልክ ስንደርስ ጥሎን እንዳይሄድ። ይህ ያልተጠና የተፈጥሮ ሕግ ይሆናል። የምናልባታዊነትን ጽንሰ ሐሳብ የሚቃረን ስላበሳጩም ብቻ የደረሱብንን መጥፎ ነገሮች የማስታወስ እውነታ ላይ ተመሰረተ። የመጠበቂያ ክፍሎች መጠበቅን አስደሳች የማድረግ አገልግሎት ይሰጣሉ። ብዙውን ጊዜ አግዳሚ ወንበሮች በሌሉበት እንደ ቆሙ ቄንጠኛ መጠበቅ ይካሄዳል። አግዳሚ ወንበሮች እንቅልፍን መፈታተን ይችላሉ። በአገር አቋራጭ ባቡሮች መሳፈሪያ መጠበቂያ አዳራሾችም ቢሆኑ ለመጠበቅ ምቹ ስፍራዎች አይደሉም። ተጓዦቹ እንደው የመጠበቂያ ክፍሉ አይደሉም የባቡሩ እንጂ። በሁለተኛ ማዕረግ ተሳፋሪዎች የመጠበቂያ ክፍል ውስጥ የሶስተኛ ደረጃ ማዕረግ ተሳፋሪዎች ይቀመጣሉ። የሁለተኛ ማዕረግ ተሳፋሪዎች የት ሄደው ቢባል በመኪና ነው የሚሄዱት። እነርሱም ቢሆኑ ግን ይጠብቃሉ በየአደባባዩ፣ በየትራፊክ መብራቱና በየነዳጅ ማደያው። የመጠበቅ ውበት ያለው ውሷን መጠበቁ ላይ ነው። ለዚህ ነው መደበኛው የሰዓት መቁጠሪያ የተፈጠረው። ምናልባት ሰውን ለማሰልጠን የተፈጠረው ሊባል ይችል ይሆናል። እንደዚያ ከሆነ የፈጠረው ሰው ሞኝ ነው ማለት ነው። መጠበቅ የአንድን ባል ተገቢነት፣ ተስማሚነት፣ ትክክለኛነት ያረጋግጣል። ለዚህ ነው ሴቶች ይህንን ፈተና መጠቀም የሚወዱት። አንድ ሰው እየጠበቀ እስከሆነ ድረስ ማንኛውንም ነገር ማድረግ ይፈቀድለታል። ለምቦጩን መጣል፣ የቆመበትን አንድ እግር ቀይሮ በሌላ መቆም፣ በየ20 ሰከንዱ ሰዓቱን መመልከት፣ በውስጡ ከዚህ በላይ አልጠብቅም ማለትም ይፈቀድለታል። 10 ደቂቃ ከዚያ በኋላ ሄዳለሁ። ከ10 ደቂቃ በኋላ የመጨረሻው ውሳኔ ላይ ይደረሳል። ተጨማሪ 5 ደቂቃ፣ ከዚያ በቃ። ከ5 ደቂቃ በኋላ አንድ የመጨረሻ። ነገሩ እንደ ሰርከስ ነው። የመጨረሻ ነው ተብሎ እንደገና የመሰናበቻ ትርኢት የሚቀርብበት አይነት። ከዚህ በላይ አልጠብቅም ውስጥ ጊዜውን ያስኬዳል። ንዴት እያከማቸ ለአንድ ክዋኔ ይዘጋጃል። ልክ መጨረሻ ላይ ልጅቱ ስትመጣ ጣፋጯ እንደ ማርያም የዋህ የሆነችዋ ሁሉም ነገር ይረሳና በደስታ ባህር ይጥለቀለቃል።
እንደመጣች ትህትና ይዟት ብዙ አስጠበቅኩ እንዴ ስትለው ታዲያ በፍቅርና በመቅለስለስ እንዳታፍር በፍጹም እኔም ገና መድረሴ ነው ይላል። እንደዚያ ከሆነ መልካም ነው። በሰዓቱ ደርሼ ቢሆን አስበዋል ግማሽ ሰዓት ሙሉ ልጠብቅ ነበር። እንደዛ ማድረግ አልችልም ብላ ትመልሳለች። ደስ የሚያሰኘው የመጠበቂያ ክፍል ሐኪምና ጠበቃ ዘንድ ያለው ነው። ሕዝብ ፊት ለመቅረብ ያለው ፍርሃት አይነት እዚህም ይታያል። እናም ሰው በንባብ ብዛት የነተቡ ጋዜጦችን እያገላበጠ ይጠብቃል። የጥርስ ሐኪምን መጠበቅ አስደሳች ነገር አለው። በእርግጥ ሰው ይፈራል፣ ግን ልክ የመጨረሻ እፎይታን የመጠበቅ ያክል ነው። እናም ድንገት ከከፍተኛ ፍርሃት የተነሳ የጥርስ ህመሙ ድራሹ ይጠፋል። ካላሳፈረ ደግሞ ሕክምናውን ትተህ መሄድም ትችላለህ። በዚህ የተነሳ ማስከፋቱ ወይም ደስ አለማሰኘቱ ግማሽ ያክል ነው። ጠበቃ ዘንድ የሚደረግ መጠበቅ ግን የዚህ ግልባጭ ነው። ሰው ጉዳዩ ምን ያህል ውስብስብ እንደሆነና ቀድሞ መምጣት ተገቢ እንደነበረ የሚሰማው በጠበቃው በኩል ነው። ክብር ያለው መጠበቅ መጠበቂያ ክፍል የሌለው ውስጥ የሚደረግ መጠበቅ ነው ይባላል። ክብሩ ካስጠባቂው አንጻር ሲታይ ነው። ትላልቆቹ ሰዎች በጣም ስራ ይበዛባቸዋል። ጊዜያቸው በደቂቃዎች ተከፋፍሎ የታቀደ ነው። አንድም ባለ ጉዳይ ወዲያውኑ ከተቀበሉ ጊዜ ያላቸው ወይም ባለ ጉዳዩ ይመጣል ብለው ይጠብቁ ነበር ያስብላቸዋል። ከዚህ በተጨማሪ ማስጠበቁ አስተማሪ ነው። በመጠበቅ ውስጥ ሰው ተራና ሊያዩት የሚያስጠላ ይሆናል። ለ2 ሰዓት ቁጭ ብሎ መጠበቅ ካለ ባለ ጉዳዩ እንዳይጥ ያንሳል። መናገር የፈለገውን ይረሳል። በሌላ በኩል የሆነ ነገር በመስማቱ ይደሰታል። ከዚያ በኋላ ነው ጉዳዩን ጨርሶ እየሄደ ያለ ዳግም ትልቅና ደፋር የሚሆነውና ምንጮክ ብሎ መናገር እንደነበረበት እንዲሁም ቤት ሲደርስ ምን እንደሚያወራ ጭምር የሚታወሰው። ገጸ ባህሪ የሆኑ ሰዎችም አሉ። መጠበቅ ሲኖርባቸው ቁጣቸውን የሚያከማቹ፣ አንድ ጊዜ ጧ ብለው እስኪፈነዱ ድረስ በውስጣቸው የሚያብጡ፣ ከዚያም በኋላ ብድግ ብለው ጸሐፊዎቹን ረግጠው ቆዳ የተለበጠውን በር በኃጢአተኛ እጃቸው በርግደው ገብተው ከጽሕፈት ጠረጴዛ ወይም ከባለስልጣኑ ዙፋን ፊት ለፊት የሚቆሙ። ከዚያ ትልቁ ሰው ምርጫ ስለሌለው በሰውየው ድፍረት ከመደሰት ወይም ከማነጋገር ውጪ ምርጫ አይኖረውም። አሁን እንዲህ ያለ ነገርም አለ። እኔ ራሴ አይቻውቃለሁ። ለምሳሌ ፊልም ላይ በተሳሳተ መንገድ መጠበቅ አስከፊ ሊሆን ይችላል። ሰው ተስፋ ቆርጦ የሆነ ታላቅ ታምር ይጠብቃል። አንዳንድ ጊዜ የእውነትም ታምር ያጋጥማል። ነገር ግን ከዚያ በኋላ ታምር መሆኑ ይቀርና ፍጹም ተፈጥሯዊ ክስተት ይሆናል። እውነተኛ ተአምር ከስንት አንድ የሚገኝ ነው። ብዙውን ጊዜ የሚሆነው ምናልባታዊው ነው። ብዙውን ጊዜ ከመጠበቅ ጋር የተጣበቅን ነን። በመሰረቱ ሁላችንም የሆነ ነገርን ጠባቂዎች ነን። በየቀኑ በየሰዓቱ በሆነ መልኩ ጣፈንታችንን እንጠብቃለን። ሰው ከፈለገ ከዚያው ሕይወትን መሸወጃ ማበጀት ይችላል። ምንም ወጪ የሌለበትና መጠበቅን መቋቋም የሚያስችል። ምናልባት አሁንም ቢሆን ይህንኑ በጥቂቱ ሳናውቀው ወይም ሳንቀበለው እያደረግነው ይሆናል። በሌላ በኩል ተገቢ የሆነ መጠበቅ ጥበብ ነው። ካስፈለገ ሰው ስለሱ የሆነ የፍልስፍና ጽንሰ ሐሳብ መጻፍ ይችላል። የሚሻለው ግን ልምምድ ማድረግ ነው። የመጠበቅ ጥበብ ያለው በመጠበቅ መሃል የሆነ ሌላ ነገር በመስራት ውስጥ ነው። መጠበቅ ሊማሩት የሚገባ ክህሎት ነው። ይሁን እንጂ ምንም እንኳን ለዚያ የተትረፈረፈ ጊዜ ያላቸው ቢሆንም ልጆች መጠበቅ የሚባለውን ነገር ፈጽሞ ሊማሩት አይችሉም። ሰው ያንን በተማረ ጊዜ ያረጅና አንዳች ረብ የሌለው ይሆናል። መጠበቅ በነበረብኝ በአንድ ወቅት አንድ ተረት አሰብኩ። ፍቅረኛውን ለማግኘት የቋመጠ አንድ ወጣት ልጅ ነበር። ወጣቱ ትዕግስት የለሽ ነበርና ከቀጠሮ ሰዓት በብዙ ቀድሞ በመድረስ መጠበቁ አናደደው። የፀሐይ ብርሃንን፣ የጸደይ ወቅትና የአበቦቹ ማሸብረቅ አልታየውም። ትዕግስቱን አጥቶ ከአንድ ዛፍ ስር በመቀመጥ ራሱንና ዓለምን አማረረ። ድንገት አንድ ሽማግሌ ሰው ከፊት ለፊቱ ቆሞ ምን እንደሚያስጨንቅ አውቃለሁ፣ ይህንን ቁልፍ ውሰድና ጃኬት ላይ ስፋው። የሆነ ነገር እየጠበክ ያለ ሰዓቱ ሲንቀረፈፍብህ ቁልፉን ወደ ቀኝ ማዞር ብቻ ነው የሚያስፈልግህ። ከዚያ በኋላ ከጊዜው ፈጥና አልፈ መድረስ እስከፈለከው ድረስ መጓዝ ትችላለህ አለው። የወጣቱ ፍላጎትም ይነበርና ቁልፉን ወስዶ ሞከረ። አንዴ ሲያዞረው ፍቅረኛው ከፊት ለፊቱ ቆማ ስትስቅ ተመለከታት። ይህ ደስ የሚልና ጥሩ ነገር ነው ሲላሰበና የሚሻለኝ ግን ሰርጋችን ቢሆን ነው በማለት ቁልፉን እንደገና አንዴ ያዞረው። ወዲያው ራሱን በሰርጉ ማዕድ ላይ ያገኘው። ዙሪያውን የማሲንቆ መሰልና የአዝማሪ አስረቅራቂ ድምፅ ተሰማው። ሚስቱን አይን አይኗን እየተመለከተ ብቻችንን ብንሆን ኖሮ አለ። እንደገና ቀስ ብሎ ቁልፉን ዞር አደረገው። ውድቅት ሌሊት ሆኖ የልቡ ደረሰ። ከዚያም እቅዱን ያወራ ጀመር። ቤታችን ተሰርቶ ሲያልቅ ቁልፉን እንደ አዲስ አዞረው። ቤቱ ባዶን ሆኖ ተቀበለው። ወቅቱ በጋ ነበር።
አሁን የሚቀረን ልጆች መውለድ ነው አለና መቆየት ስላልቻለ ቁልፉን ቶሎ ብሎ አዞረው። ጎልምሶ ልጆቹን ጉልበቱ ላይ አስቀምጦ በመስኮቱ አሻግሮ አዲሱን የወይን እርሻ ተመለከተ። ገና አለማፍራቱ እንዴት ያሳዝናል። ቀስ ብሎ ቁልፉን አዞረው። ጊዜው ዳግም ተስፈነጠረ። ሁሌም አዲስ ነገር ያስብና መጠበቅ አይችልም። እናም ቁልፉን ሲያዞር ሕይወት ባጠገቡ ሽው ብላ አለፈች። በቅጡ ሳይገነዘበው አርጅቶ ሞቱን የሚጠብቅ ሆነ። ካሁን በኋላ ቁልፉን የሚያዞርበት ጉዳይ የለውም። የኋላውን እያሰበ ራሱን በጥሩ ሁኔታ እንዳላስተዳደረ ተገነዘበ። መጠበቅ ሳይፈልግ ልክ ከኬክ ላይ ክሬሙን እንደመላስ የሚሟላለትን ነገር ብቻ ማጣጣም ነው የፈለገው። አሁን ሕይወቱ እዚህ ደርሶ ሲመለከት በሕይወት ውስጥ መጠበቅ የራሱ ፍቺ እንዳለውና ስኬትን እንደሚቀምም ብቻ ታወቀው። ቁልፉን ትንሽ ወደ ኋላ ዞር ባድርገው ምን ሊፈጠር ይችላል በማለት እየተንቀጠቀጠ ትንሽ ወደ ግራ ለማዞር ሞከረ። ወዲያው ብንን ብሎ ራሱን እዚያው የተንጀረገገው ዛፍ ስር ተጋድሞ ፍቅረኛውን ሲጠብቅ አገኘው። አሁን መጠበቅ ምን እንደሆነ ተምሯል። ችኩልነትና ትዕግስት የለሽነት ከሱ ዘንድ ተወግደዋል። እፎይ ብሎ ጭልጥ ያለውን ሰማይ ይመለከታል። የወፎቹን ዝማሬ ይሰማል። ሳር ውስጥ ካሉ ነፍሳት ጋር ይጫወታል። እንዲሁም በደስታ ይጠብቃል። የመጨረሻው ጽሑፍ እምቢ በሉ ትላለች። ጸሐፊው ቮልፍጋንግ ቦርሸት ነው። እምቢ ይላል። ነጻ ትርጉም ነው። በ1947 ነው የተጻፈው። ይኸው እምቢ። እናንት መምህራን ተማሪዎቻችሁን የተዛባ ትርክት ከሚያቀራርበው ይልቅ የሚያለያየውን አስተምሩ ስትባሉ መልሳችሁ መሆን ያለበት እምቢ ነው። እናንተ ተማሪዎች በአንድ ዴስክ በአንድ ክፍል ከምትማሩ ጓደኞቻችሁ ጋር እንድትቃቃሩ የሚያደርግ ምንም ነገር ተቀበሉ ስትባሉ እንዲበሏቸው እምቢ። አንተ አንጥረኛ የውሃ ቧንቧም ሆነ ድስት መስራትን ትተህ የብረት ቆብና የጦር መሳሪያ እንድታመርት ሲያዙ የምትላቸው ነገር ቢኖር አንድ ብቻ ነው፣ እምቢ። አንተ የኪነት ሰው መዝሙርህ፣ ግጥምህ፣ ጽሑፍህ፣ ስዕልህ፣ ፊልምህ ሂድ በለው፣ ግፋ በለው፣ ፍለጠው፣ ቁረጠው የሚል መሆን አለበት ካሉ መመለስ ያለብህ እንዲህ በማለት ነው፣ እምቢ። አንተ የሃይማኖት አባት ቅዱስ ጦርነትን ስበክ፣ ዘማቾችን ባርክ ስትባል ማለት ያለብህ አንድ ነገር ብቻ ነው፣ እምቢ። አንተ የመርከብ ካፒቴን በስንዴ ፈንታ መድፍና ታንክ ጫን አጓጉዝ ሲሉህ የምትመልሰው ነገር አንድ ብቻ ነው፣ እምቢ። አንተ አብራሪ ቦምብና የመርዝ ጋዝ አዝንብ ተብለህ ስትታዘዝ የምትለው አንድ ነገር ብቻ ነው፣ እምቢ። አንተ ሾፌር ጥይትና ወታደሮችን አጓጉዝ ቢሉህ እንዲህ ብለህ አንድ መልስ ስጣቸው፣ እምቢ። አንተ ልብስ ሰፊ ቀሚስና ሱሪ መስፋትን አቁመህ የወታደር ልብስና ትጥቅ ስፋ ስትባል መልስ የሚሆነው አንድ ነው፣ እምቢ። አንተ ባለ ሀብት ገንዘብህን ለሰብአዊ እርዳታ ሳይሆን ለጦርነት ለግስ ሲሉ መልስህ አንድና አንድ ብቻ ይሁን፣ እምቢ። አንተ ዳኛ ፍርድ አዛባ፣ ደሃ በድል፣ የሐሰት ፍርድ ስጥ ቢሉህ አንድ መልስ ብቻ መልስላቸው፣ እምቢ። አንተ ጋዜጠኛ የሆነውን ትተህ የተባልከውን ይፋ አውጣ ስትባል የሚኖር መልስ አንድ ብቻ መሆን አለበት፣ እምቢ። በተለያየ ሙያ ያለህ አንተ ሰው ከሙያ ከህሊና ውጪ ለጥቅም ለፖለቲካ ተገዝተህ እንድትኖር ሲጠይቁህ ያለህ መልስ አንድ ብቻ ይሁን፣ እምቢ። በተለያየ ሙያ ያለሽ አንቺ ሴት ከሙያሽ ከህሊናሽ ውጪ ለጥቅም ለፖለቲካ ተገዝተሽ እንድትኖሪ ሲጠይቁሽ ሴትነትሽን መጠቀሚያ ሊያደርጉት ሲያስቡ ያለሽ መልስ አንድ ብቻ ይሁን፣ እምቢ። እናንት ፓርቲዎች በሰውነት በሐሳብ ሳይሆን በሰፈር በጎጥ በቡድን ተደራጁ ሲሏችሁ እንዲመልሱ እምቢ። በሁሉም አቅጣጫ በከተማም በገጠርም ያላችሁ ሰዎች ወንድሞቻችሁ ላይ ለመዝመት ወደ ጦር ካምፕ ክተቱ የሚል ትእዛዝ ቢደርሳችሁ መልሳችሁ መሆን ያለበት አንድ ብቻ ነው፣ እምቢ። በምስራቅም በምዕራብም በደቡብም በሰሜንም ያለሽ እናት ነገ ለአዲስ ጦርነት የሚውሉ ልጆችን እንድትወልጂ ቢጠይቁሽ መልስሽ አንድ ብቻ ይሁን፣ እምቢ። ምክንያቱም እናቶች ሌሎቻችሁም ጭምር እምቢ ካላላችሁ መርከቦች ወደቦች ላይ ተገትረው ይዝጋሉ፣ ባቡሮች ሽቦቻቸውና ፉርጎቻቸው እንደ አጥንት ገጡ ይወጣል፣ ጣሪያዎቻቸውም ይበሰብሳሉ፣
ቤቶቻችሁ ኦና ሆነው በሸረሪቶች ይሞላሉ። በሌማታችሁ ያለው እንጀራ አረንጓዴ እስኪሆን ድረስ ይሻግታል፣ አዝመራው ባለበት ይመክናል። ከብቶቻችሁ 4 እግሮቻቸውን ወደ ሰማይ አንጨፍረው ያሸልባሉ። መሬቶቻችሁ በዳዋ ይዋጣሉ፣ ባህርና ወንዞቻችሁ በሬሳ ይሞላሉ። ዓሣዎች ይሰባሉ፣ ውሃዎች ይቀረናሉ። የልጆቻችሁ ሥጋ በየሜዳው አንጀታቸው ተዘርግፎ አናታቸው ተበሳስቶ ለጥምብ አንሣዎች እንኳ ጠምብተው ጅቦች ይጸየፏቸዋል። እምነታችሁ በቤተ ክርስቲያን በመስጊድ ፍርስራሾች ስር ይቀበራል። ደም ብታነቡ በሲቃ ብትንሰቀሰቁ ለምን ብትሉ ሰሚ አይኖራችሁም። ጩኸታችሁ የመጨረሻው የሰው እንስሳ ጩኸት ሆኖ ይቀራል። አትጠራጠሩ፣ ይህ ሁሉ ይሆናል። እምቢ ካላላችሁ ነገ፣ ምናልባት ዛሬ፣ አሁን ይህ ሊሆን ይችላል።